አባታችን አንድ ነገር ፈልገን ነበር የመጣነው። ምንድነው? ተናገሪ። እኔና ጓደኛዬ ሲፉ አንድ መጥፎ ወዳጅ አለችን እና እሷን አሳክኮ የሚያስነቅል ነገር ፈልገን ነበር የመጣነው። እንደው ሰላም የነሳው እናምጣልኝ። አንዱ ለሌላ ላከው። አይ ይህን ወስዳችሁ 3 ጊዜ በምበላው ምግብ ላይ አድርጉት። ወይዘሮ ሙርዚና ደህና ነሽ? አንተ ደግሞ እንደዚህ ጊታሯን እየመታች እያየ ምን ደህንነት አለ? በቃ አይደለችም። ደህና ነኝ። ዝም ብሎ እያሳከከኝ ነው። ቆይ ድድሽንም ነው ማለት ነው የሚያሳክክሽ? ዝም ብለሽ የምትስቂው? አክስቴ፣ የወንድሜ ልጅ ችግር ተፈጥሯል። ምንድን ነው? ወይዘሮ ሞርዚና ነቅላለች። ምን? ከልጇ መጥፋት ጋር የተያያዘ ነገር ሳይኖር አይቀርም። ወይኔ አክስቴ። አቤት። ደህና ነሽ? ካልሆነማ እማያውቁት ሀገር አይናፈቅም ይሆንባል። ቤሊ፣ ልቤ ለሁለት ተከፍሏል። ማንና ማን ጋር? አንቺና ልጄ ጋር። አምነን የእውነት ልብ ውስጥ ቦታ አለኝ? አዎ፣ ግን ምን? እኔ አልሆንሽም፣ እጎዳሻለሁ። ችግር ብቻ ነው የኔ ትርፍ። ታው ሁሉም ነገር ያልፋል። ሚስጥረኛ ማን ያልሽ? ሚስጥረኛ። እንደዚህ ብለሽኝ አታውቂም እኮ። ዛሬ አልኩህ። እሺ፣ ግን ለምን? ታው አታሳፍረኝ። እሺ፣ ግን ምግብ በልተሃል? አይ አሁን አመጣልሃለሁ። በቃኝ። በእኔ እጆች መጉረስ ምን ያክል ፈዋሽ እንደሆነ ማወቅ ካልፈለግሽ። እሺ፣ ቤሊን እባላለሁ። ማርክ እባክህ ተንከባከባት፣ በጣም ተጎድታለች። ለእሷ አታስቢ፣ ስራዬ ነው። የአንቺ ስራ ምንድን ነው? ምንም ሳይሰሩ መኖር ይቻላል እንዴ? አዎ። ሜርሲና ወይዘሪት ሲፈን ሞርዚናን አሳበዷት። ጠንቋይ ቤት ሂደው መድኃኒት አመጡና አሳበዷት። አምነን የድርጅቱን 50% የሚሆን ብር ካላስገባህ ልጅቷን እንገላታለን ስላሉት ምንም አማራጭ የለውም። የደነገጠው በዛ ነው። ምንም አማራጭ የለውም። የድርጅቱን 50% እሰጣለሁ፣ ከዛ የእናቴ ድርሻ ብቻ ይቀራል እያለ ምንም ሳያመነታ የልጅቷን ሕይወት ለማትረፍ ቆርጦ ተነስቷል። ምክንያቱም ያለ ሰው ሁሉም ከንቱ ነው ብሎ ስላሰበ ይህንን ጉዳይ ማንም እንዳይሰማ ብሎ ለአክስትየዋ ለሞርዚናም ይነግራታል። ሞርዚናም ወይኔ ልጄ፣ ወይኔ ሌላ መፍትሄ እፈልጋለሁ፣ እባክህ ድርጅቱን እንትን አትበል ስትለው እንዲህ አክስቴ ይህ ሁሉ ገንዘብ ከየት ይመጣል? በሺህ ደረጃ እኮ አይደለም በሚሊዮን ደረጃ ነው። ስለዚህ ከየት ይመጣል? ችግር የለውም የሰው ህይወት ነው የሚቀድመው ብሎ ሊያሰጣት ይወስናል ማለት ነው። ወይዘሮ ሞርዚና መድኃኒቱን ሜርሲና ሲፈን ስላደረጉበት የምትበላው ምግብ ላይ አድርገው ራት ሲያቀርቡት ጄሪ የአንቺ ምግብ ሸተተኝ፣ የአንቺን ምግብ መብላት እችላለሁ ስትላት፣ አዎ ትችያለሽ፣ እርጉዝ አይደለሽ ያምርሻል፣ አዎ ስትላት፣ እሺ ስጪኝ ብላ ተቀብላ ልትበላ ስትል ሜርሲ በጣም ደነገጠች። እንዲህ ምን ማለትሽ ነው? አንቺ እኮ ነፍሰ ጡር ነሽ፣ እንዴት ያልበሰለ ምግብ ትበያለሽ? በፍጹም አይሆንም ስትላት፣ እሺ በቃ ትቸዋለሁ እንኪ ብዩ ብላት ስትመልሰው ሜርሲ በጣም ደስ አላት። እናም ሜርሲ ሞርዚና ስትበላላት በጣም ነበረ ደስ ያላት። ምክንያቱም እሷን ማሳበድና እሷን ማስጨለል ስለነበረ የምትፈልገው
ያው ተሳክቶላታል ማለት ነው። እስከ መጨረሻ ምግቡን ከበላች በኋላ ሞርዚና ማሳከክ ይጀምራታል። ማበር ትጀምራለች። መሳቅ፣ ብቻዋን ማውራት፣ መሳቅ፣ በቃ ሰውነቷን ማካክ፣ ፀጉሯን፣ ሁሉ ነገሯን ማሳካክ ጀመራት። ከዛም ምን ሆነሽ ነው ሞርዚና አክስቴ ስትላት ጄሪ አይ ምንም ዝም ብሎ ነው ምንም አልሆንኩም ትላታለች። ከዛም ሁሉም በተሰበሰቡበት መሀል እንደዛ እያከከች ምን እያለች እያሳበዳት ስለነበረ አቶ አምነን ይጠራና ይወቅ ትላለች ሜርሲ። በጣም ነበረ ደስ ያላት። እሷን ማሳበድ፣ እሷን እንደዚህ ማድረግ ነበረ የምትፈልገው። ከዛም አቶ አምነን ሲመጣ አክስቴ እንኳን ደስ አላችሁ ሁላችሁም፣ ዲኑ ከሰዓታት በኋላ ትለቀቃለች ይላል። አይ አንተ ደግሞ አምነን ልጄ ዝም ብለህ እርግጠኛ ባልሆነ ነገር ላይ ደስተኛ አትሆን ትለዋለች ሜርሲ። አይ ትለቀቃለች፣ አክስትየዋ ግን ያበደች ስለነበር አክስቴ ያልሰማሽኝም እንዴ ዲኑ ትለቀቃለች እያልኩኝ ነበር እኮ ይላታል። ከዛም እሷ ምንም ከራሷ ጋር ስላልሆነች አይ አክስትህ ደህና አይደለችም አምነን ልጄ ትለዋለች ሜርሲ። ምን ሆነች? አክስትህ ነቅላለች ትለዋለች። ወይኔ ጉዴ ይልና ተነስ ሙስጠፋ ወደ ሐኪም ቤት እንውሰዳት ብሎ ወደ ሐኪም ቤት ይወስዷታል። ነገር ግን ሐኪም ቤትን ብትሄድ እስካሁን በሽታዋ ምን እንደሆነም አልታወቀም። የሚንከባከባት ዶክተር ተቀጥሮላታል። እነሱ እዚህ በጣም ደስ ብሏቸዋል። ሜርሲና ሲፈን እየጨፈሩ ነበረ እና ሐኪም ተቀጥሮላቸውም ሐኪሙ ቤሪንን ሳይወዳት አይቀርም ስትሽከረመም ነበር። እሷም ምግቡን አሁንም ድጋሚ አዘጋጅተው ሁለቱ ቤሊን ይህንን ውሰጅላት ላክስትሽ ለሞርዚና ይሏታል። እሺ ይቅርታ ስላላገዝኳችሁ ስራ ስለበዛብኝ ነው ስትላቸው ችግር የለውም። ከዛም ምግቡን ይዛ ስትሄድ ለዶክተሩ ስትሰጠው እሺ በደንብ ተንከባከባት እሺ አይ አሁን አልበላም ብላለች በኋላ ነው የምበላው ብላለች ሲላት እሺ እንተዋወቅ ቤሊን እባላለሁ ብላ ስታስተዋውቀው እሱም ማርክ እባላለሁ ይላታል። አታስቢ እንከባከባታለሁ በጣም ተጎድታለች ተንከባከባት ስትለው እሺ ስራሽ ምንድን ነው? ስራዬ ነው ሲላት ስራሽ ምንድን ነው ግን ሲላት ምንም እንዴ ሰው ያለ ስራ ይኖራል እንዴ ይላታል። አዎ ልክ እንደኔ ማለት ነው ይኖራል ትለዋለች። ከዛም ፈገግታዋ መሽኮርመሟ ፍቅር ውስጥ አስገባው። ያው ብዙ ጊዜ ሴቶች ሲሽኮረመሙ ፍቅር ያስይዛሉ ይባላል ነው ማለት ነው። እና ስትሽኮረመም እሱ በፍቅሯ ጠብ አለ። ከአምነን ውጭ ግን እሷ ግን የምታፈቅር አይመስለኝም ማለት ነው። እና አቶ ማርክ ልንገርህ ብዬ ነው የእንጀራ ገመድህ ወይም የህይወት ገመድህ እንዳይበጠስ ከፈለክ ከቤሊን ራቅ። ነገር ግን ቤሊን አምነን ምንድነው እንደዚህ አትጨነቅ እባክህ ትለዋለች። እባክህ አትጨነቅ ራስህን ጠብቅ ስትለው እንዴት ነው ምንም አልጨነቅም ሁሉንም ነገር እያጣሁኝ ነው ባዶዬን እየቀረሁኝ ነው ልጅን ያህል ነገር እንኳን አያስደስተኝም ቤሊን እንዴት ብዬ ልረጋጋ ይላታል። እንዴ ልጅም እኮ ተወልዶ ስታቅፈው ምናምን ነው እንጂ አሁን እኮ ላም አለኝ በሰማይ ነው። ስለዚህ መጀመሪያ ራስክን አስቀድም ጸሎት አድርግ። አላውቅም ምንን መምረጥ እንዳለብኝ አላውቅም ብቻ ደስተኛ አይደለሁም ይላታል። እንዴ ከማንና ከማን ስትለው ካንቺና ከልጄ። የምር ግን ልብ ውስጥ እኔ ቦታ አለኝ ስትለው አዎ በደንብ ነው ያለሽ ግን ይላታል። እኔ አልሆንሽም እጎዳሻለሁ ይላታል። አትጨነቅ ሁሉም በጊዜ ይስተካከላል ትለዋለች። አሁን እንዲህ የምትል ሴት አለች። ቤሊን በጣም የተረጋጋችና አስተዋይ ስለሆነች ነው እንጂ እንደዚህ አይነት ሴት አለች አሁን በዚህ ሰዓት ነው የለችም። ግን ያው ይመስለኛል እንደማይወዳትም ስለምታውቅ የልጅ ስለተፈጠረ ነው እንጂ እንደማይወዳት ታውቃለችና ለዛ መሰለኝ ሁሉም ነገር ይስተካከላል ያለችው።
ወይዘሮ ዛህራ እዚህ ጋር ቤሌንና ጓደኛዋ ሲሳሳቁ ሲዋደዱ በጣም ትቀናለች። እናም ስትቀና ቀንተሽ ነው እንዲህ ሲሏት፣ አይ እኔ አልቀናውም፣ ለምንድን ነው ደግሞ እናንተ የምቀናው ትላለች። እሺ በቃ ቀንተሻል፣ ጓደኛዬ እንዲህ ካለች ቀንታለች ማለት ነው ትላለች። ጓደኛዋም እሺ እኛ እንጫወት በቃ ካልቀናሽ ብለው ሲጫወቱ፣ እሺ በቃ ቀንቻለሁ፣ አዎ ተሳክቶላችኋል ትላለች። ምክንያቱም ቤሊንን በቤሊን ትቀናለች፣ ቤሊንን በእሷ ትቀናለች። ልክ እንደ እናትና እንደ ልጅ ስለሚተያዩ ማለት ነው። እናም ስትቀናም በቃ እሺ አምኛለሁ፣ አሸንፋችኋል፣ አዎ ቀንቻለሁ ብላ ሶስታቸውን መጫወት ይጀምራሉ። ያው ቤሊን ምናምን እንትን እያለችው እየመከረችው ነበረ። ራስህን ጠብቅ፣ ጸሎት አድርግ፣ እስኪ መጀመሪያ ለራስህ ሁን ምናምን ትለዋለች። ምክንያቱም ያው ማንም የለህም ራስህን ጠብቅ ከማለት ውጭ ምንም ማድረግ አልቻለችም። ቀስ በቀስ ሁሉንም እያጣው ነው ቤሊን። እንዴት ብዬ ልረጋጋ ይላታል። ተረጋጋ፣ ሁሉም ነገር ይስተካከላል፣ አንተ ራስህን ጠብቅ፣ ጸሎት አድርግ እስኪ እያለች ትመክረዋለች። ዶክተሩ ማርክ እስከ መጨረሻም እሷን ነው የሚያስበው። ጭራሽ ያወራችውን ያለችውን ሁሉ እያስታወሰ እንደ ጅል መሳቅ ጀምሯል። ያው ፍቅር ጅል ያደርጋል አይደለ? ወይዘሮ ሜርሲና እንትና በጣም እየጨፈሩ ነው። ሲፈን በጣም እየጨፈሩ ነው። ራሳቸውን አያውቁም። ያው ደስተኛ ናቸው። ምክንያቱም ሁለቱ እሱ አብዳላቸው እነሱ አለቃ ስለሆኑ ሜርሲም አለቃ ስለሆነች በጣም ደስ ብሏታል። አሁንም ምግቧ ላይ ለመጨመር እና ከዚህም በላይ እሷን ለማሳበድ ቆርጣ እንደተነሳች ነው የሚያሳየው። እዚህ ድራማ ላይ ግን ያው የወንድ ጥረት ነበረ። አሁን ወንዶች እየተጨመሩ ነው። አሁን ቃል አለ፣ ማርክ አለ። ያው ብዙ ወንዶች እየተጨመሩ ነው ማለት ነው። ደስ የሚል ድራማ ነው። እንግዲህ ሞርዚናን ከዚህ በላይም ለማሳበድ እየጣሩ ነው ያሉት ማለት ነው። እቅዳቸው ሁሉ የሜርሲና የሲፈን እቅድ ሁሉ እየተሳካላቸው ይመስላል። እነሱ አሁን እዚህ ጋር እየጨፈሩ ነው። በቃ አበደችልን ብለው ከዛ ሜርሲም እስኪ ልሞክረው ብላ ስትሞክረው ምን ነው እዚህ ቤት ለመሞት ታሽቀዳደማችሁ ትላለች ሲፈን ማለት ነው። እና ውድ ቤተሰቦቻችን እስኪ የምናየው ይሆናል። ያው እቅዷ ሁሉ ቢጋለጥ ሜርሲ ጥሩ ነበረ። እስከዛው ግን አብረን የምናየው ይሆናል። ላይክ እና ሼር ሰብስክራይብ አድርጉ። የዚህ ጋር ጀንሲ ስማት ምግብ እያጎረሰችው ነበረ። ምግብ መብላት ትፈልጋለህ አልበላህም አይደል በእኔ ጅል ማጉረስ ምናምን እያለች ስታጎርሰው ነበረ። ቀጣይ የምናየው ይሆናል። ውድ ቤተሰቦቻችን እስከዛው ግን ላይክ አድርጉ፣ ሼር አድርጉ።